እሺ እኔ አንድ ጥያቄ ልጠይቅ። በመቶ እብድ መሃል አንድ ጤነኛ ሰው ቢኖር እብድ የሚባለው ጤነኛው ነው ወይስ እብዶች ናቸው? ሰላም የተወደዳችሁና የተከበራችሁ የምርሉ ታሚ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ አንድ የቅባት እምነት ተከታይ መናፍቅ በቴሌግራም ግሩፓችን ላይ መጥቶ የተናገረውን ጳጳሳት የሳደበበትን የቮይስ ቻት ድምፅ አስደምጣችኋለሁ። እስከ መጨረሻው እዩት። ይህን ቪዲዮ በእውነት ይህን ትምህርት ወይም ደግሞ ይህንን የስህተት አስተምህሮ ለሊቃውንተ ክርስቲያን አድርሱልን። የቅባት እምነት ተከታዮች የት አካባቢ እንደሚኖሩ ይታወቃል። እስኪ ቪዲዮውን በቀጥታ ላስደምጣችሁ። እችን ባሩን ሳይሰጥምን ገደል ሆኖ ሲያንሸራትተን ለዚህ ቅዱስ ዕለት ቅዱስ ሰዓት ቅዱስ አውደ ምሕረት ቅዱስ ጊዜ ስላደረስከን ስም የተባረከና የተቀደሰ ይሆንልን። ከዚህ በመቀጠል እድሉን ስለሰጣችሁኝ አመሰግናለሁኝ። የሚቀጥለውና ሐሳቦችን ለመናገር እጀምራለሁኝ። የበስማማተታይን መቅደመ ኩሉ ንትማር ሃይማኖት እንዳለ ከሁሉ አስቀድሞ ሃይማኖትን መማር ይጠበቅብናል። እንግዲህ ይህንን ሊቃውንት በሐተታቸው በህዳጋቸው ጽፈውት መስለውት አበው በብሂላቸው እንጀራ ሳይጋገር ወጥ እንደማይሰራ ሁሉ ሃይማኖት ሳይያዝ መግባር የለም ብለው በሐተታ ላይ ጠርተዋል። ይህ ሃይማኖት ማን ነው ብለው ሲፈቱ እግዚአብሔር ነው። ለእም አበሰሰብ ላይ ለይጹ ማህበ እግዚአብሔር ይጼሉ ሎቱ ወለእም አበሰሰብ ላይ ለእግዚአብሔር ማህበ መኑ ይጼሉ ሎቱ። ሰውን ቢበድል በእግዚአብሔር ያስታርቁታል፣ ሰው ግን እግዚአብሔርን ቢበድል በማን ያስታርቁታል? ውሃ ቢያንቅ በምን ይውጡ ምላጭ ቢያብጥ በምን ይበጡ ብለው በሐተታቸው በህዳጋቸው ሃይማኖት እግዚአብሔር እንደሆነ በነቄርሎስ በድርሳናቸው ላይ ገልጸውት እናገኛለን። እንደውም እንታልባህቲ ምግባር መውቲቲ ብለው ሃይማኖትንም ያለ ምግባር እንደማጸና ማቴዎስም አንተ ሙሰሱ መንግስቱ ጽድቆ ብሎ መንግስት ብሎ ሃይማኖትን ጽድቅ ብሎ ምግባርን ተንትኗል። ይህ ሃይማኖት ማን ነው ተብሎ በሚቀመጥበት በሚፈታበት በሚተነተንበት እይታ ላይ ሊቃውንት በህዳጋቸው በአርስታቸው ላይ ብዙ ነገሮችን ተርጉሟል። አስቀድሞ በአሚነ ስላሴ ማመን ሃይማኖት ተብሎ ይተረጎማል። ይህ ሃይማኖት ዘመናት ሲፈጸም ዘመናት ሲያልፉ እንግዲህ የተፈጸሙበት ጊዜያቶች አሉ። ይህንንም ሊቁ ቅዱስ ኤፍሬም አህዱ ዘም ቅድስት ስላሴ ርዮትትና ነው አጽነነ ሰማይ ሰማያት መጽዋ ደረውት ተከርሰ ድንግል ወኮነ ሰባ ከማነ ዘይን በላ ኃጢአት ባቲ ተባለው መሰረት ከሶስቱ ቅዱስ አንድ ቅዱስ በማህፀነ እግዚእትነ ማርያም መወለድ ግብር ተወላዲነት ግብር የሆነ ቃልነት አካል የሆነ ወልድ ኃይል ኢየሱስ ክርስቶስ በማን ላይ ያደረ ከእመቤታችን ማህፀን ላይ ያለ። ይህንን የማደሩን ዜና ሊቁ ቄርሎስ ሰማይ ወምድር ዘኢያገምር ወይጻው ማይጸነ ድንግል ሰማይና ምድር የማይችለውን አምላክ በእውነት የማርያም ማህፀን አልጠበበውም። ይህንንም ሊቁ አባ ሕርያቆስ ጽበተ ከርስኪ ሰፋ ምዕራበ ሰማይ ወጸዳልኪ ብሎ በፍጹም እንግዲህ ጠባብ ማህፀኗ እንደ ሰማይ ሰፋ ብሎ ሰማያት ሙሉ ሱፉ የሆነ አምላክ ረቂቅ የሆነ አምላክ ይህ ቃልነት አካሉ ተወላድነት ግብሩ የሆነ ይህ አምላክ በማህፀነ እግዚእትነ ማርያም አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነሳ ብለው ሊቃውንት አንስተዋል። በዘመኑ ብዙ ነገሮች ብሂሎች ያልፈዋል። ያም ሆነ ይህ እንግዲህ ወካይ በነጽሩ ከመእግዝነ ኢየሱስ ክርስቶስ ወበነሳ መንፈስ ቅዱስ በትስብእቱ ብሎ ሊቁ ቄርሎስ በሃይማኖተ አበው 80 ቁጥር 1 ላይ እንደነገረን እንዲሁም ዮሐንስ ወንጌላዊ በምዕራፍ 5 ቁጥር 26 ላይ ወበከመ ለአቡት ይወዳቤሁ ከማሁ ለወልድኒ ወሀበ ሕይወተ ከመ ይኩን ይወዳቤሁ ብሎ እንዳስቀመጠልን ይህንንም ወልደ እግዚአብሔር ወልደ እጓለ እመሕያው ብሎ ሰው በመሆኑ ዜና ነሳ መንፈስ ቅዱስ በትስብእቱ ብሎ እንደነገረልን በስጋው የባህሪ ሕይወት የሆነውን መንፈስ ቅዱስ ገንዘብ ባደረገው በዚህ በስጋ ርስት በመንፈስ ቅዱስ ከበረ ብለን እናምናለን። መኮነን፣ መጠየቅ፣ መከራከር የሚችል ካለ መጠየቅ ይችላል። እናንተ ገብሬ አመሰግናለሁ። ጥያቄ መጠየቅ ትችላላችሁ። ከዚህ በመቀጠል መልካሙ በየነ ግባልኝ ከቻልክ። እኔና መልካሙ ብንነጋገር ደስ ይለኛል። ሌላችሁ ለትንሽ ታገሱ። ይሰማችኋል? ይሰማል። አይ በመጀመሪያ ደረጃ አነጋገራችንን እያስተካከልን እንነጋገር። እሺ ጥሩ። እሺ ገብርዬ። እሺ እኔ ከመጀመሪያ ከቀላሉ ጥያቄ ነው የምጠይቅ። መመለስ ከቻሉ ይመልሱልኝ፣ ካልቻሉ ግን ሌላ እኔ አልናገርም። አሁን የመጨረሻ ሚውት ያርጉ እንጂ ሀሳቤን ልጨርስ። እኔ እርሶ ሲናገሩ ዝም አልኩ። በቃ ሚውት ያርጉ። የመጀመሪያው ጥያቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ ብለዋል ትናንትና። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ወልድ በቅባ መንፈስ ቅዱስ ከበረ ብላ አታምንም። ወልድ በተዋሕዶ ከበረ ብላ ነው የምታምነው።
ይሄ ማጭበርበር አይደለም ወይ? ባጭር ቋንቋ ይሄ ማጭበርበር አይደለም ወይ? ወልድ ዋሕድ በተዋሕዶ ከበረ ብላ በምታምን ቤተክርስቲያን ስር ተቀጥረው እያገለገሉ በቅባ መንፈስ ቅዱስ ከበረ ብዬን ማምን ብሎ ማለት ማጭበርበር አይደለም ወይ? የመጀመሪያ ጥያቄ። ይቀጥሉ። በጣም አመሰግናለሁ ገብሬ፣ ጥሩ ጥያቄ፣ ገንቢ የሆኑ ጥያቄዎችን ያነሳልኝ። በእውነት እኛ የምንከተል መጻሕፍትን ነው ሰውን? አንድ ጥያቄ ልጠይቅ የሚገባኝ መጻሕፍትን ከሆነ ገብሬ በጣም ይቅርታ አድርግልኝ እንዲህ ስልህ ሌላ አተታዎችን ለማንሳት አይደለም። እኛ የምንከተል ሰዎችን ነው መጻሕፍትን ከሆነ በመጻሕፍት የሚሉበትን እኔ አሁን ያነሳው ሐሳብ ኢትስ ኮሬክት ትክክል ልትሆን ትችላለህ ባንተ አካሄድ። እኔ የምከተል ግን ሰዎችን አይደለም መጻሕፍትን ነው። መጻሕፍት ላይ በቅባ መንፈስ ቅዱስ አልከበረም ክህደት ነው የሚል አተታ ጥያቄዎችን እኔ ደግሞ በተዋሕዶ ከበረ የሚሉትን የስህተት ጥያቄዎችን አነሳላለሁ ለነሱ ብትመልስልኝ። ከዚያ ውጭ ግን እነከሌ ይከተሉታል ከሆነ ዛሬ እስራኤል ውስጥ ላይ አይሁዳኖች እንግዲህ ታውቃለህ ክርስቶስ የተወለደባት የተጠመቀባት የባረካት የአስራት የበኩር ሀገር የሆነች እስራኤል ምንም ክርስትና ሃይማኖትን የሚከተሉ ሰዎች ጠፍተው እውነት የኢየሱስ ክርስቶስ ታሪኩ እንኳን የጠፋበት ምድር ላይ ነው ያሉት። እንግዲህ በዛን ታይም ላይ እንግዲህ አይሁዳን ይበዙና ትክክለኛው ሃይማኖት አይሁዳን ነው ማለት አንችልም። ጸዩ ሰሎሞንም ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሁን ብሎ ገልጿል። መጻሕፍት ላይ ከሆነ እናውራ አልኩህ። አሁን ያንተ ጥያቄ እንድሰድብህ የሚያደርገኝም ይሄ ነው። ገብቶሃል? መጻሕፍት ነው እኛን በቃ አይናችን መሰረታችን ወኩሎ መጻሕፍት ተጽፈ ለተግሳጸ ዚያን እንደተባለ መጻሕፍት እኛ ልንመከርባቸው ልንገሰጽባቸው ተጽፈዋል። ንሳ ወብላ ለእንታክቲ መጽሐፍ ምግቦቻችን መጻሕፍት ናቸው። ስለዚህ መጻሕፍት የሚያትቱት ከሆነ ያትቱት። ከዛ ውጭ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ ቀኖና ላይ ታምናለህ አታምንም ከሆነ ኢትስ ኮሬክት አምናለሁ። ማምነው ግን ሰዎች የሚከተሉታል እነከሌ ሰሟን አቡነ ከሌ ይከተለዋል አቡነ መምህር ከሌ ይከተለዋል ሳይሆን መጻሕፍት ይከተሉታል ወይ? እነ ቄርሎስ ምን ብለዋል? እነ ዮሐንስ አፈወርቅ ምን ብለዋል? እነ ባሲሎስ ምን ብለዋል? አሁን አላብዛ በነገራችን ላይ። ስለዚህ በሱ ነው መሄድ የምንችለው። በሳምናዊ ዘመን ትስየኮስ ፍቅር እንደ ሀልባቲ ሃይማኖት ብለው ብዙ ነገሮችን ጠቅሰዋል ሊቃውንት። ስለዚህ አንተ እንደ ጥያቄ ልጠይቅ የሚገባኝ ዕውቀት ሃይማኖት አይሆንም ያልከውም ቢል አይደለም። ማንም ሰው ሳያውቀው አምላከ ፀሐይ ተነበበኒ እያሉ እኮ ሂደው ፀሐይን ማምለክ አቅቷቸው አይደለም። ገብቷል? የፀሐዩ አምላክ አኮ ለምስራቅ ፀሐይ አላ ለዚያ ያሰርቆ ለፀሐይ ፀሐይ ለሚወጣበት ሳይንስ ፀሐይ ለሚያወጣው ለክርስቶስ የሰገዱ ያመለኩ በእውነት ዕውቀት እግዚአብሔርን ማወቅ እንደሆነ ተረድተው ነውና ከዚህ ጋር ተያይዞ ጥያቄዎችን ከመጽሐፍ ጋር ብናያይዛቸው ሰማን ግን አንተ እኔ አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ እኮ እኔ አዎ አማኝ ነኝ አገልጋይ ነኝ። ግን ልነግርህ የሚገባኝ ይቅርታ ግን በጣም ስለለፈለፍኩባችሁ ግን ልነግርህ የሚገባኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቷ ምን ይላሉ ቢሏ ምን ይላሉ? ሰማን እኔ ስለተከተልክ አንተ ስለተከተልክ ከኔ ስለተከተለ ከኔ ስለተጓዙ አይደለም እኔ የራሴን ነው የሚሄደው አይደለ? እኔ የሚሄደው ደግሞ አንተን ተከትዬ ሳይሆን ቅዱሳን አባቶቻችን ተዘከሩ መኳንንቲክሙ ቀደምቶሙ እንዳለ የቀደሙ አባቶቻችሁን አስቡ እንዳሉ ሊቃውንት የቀደሙ አባቶችን ተከትዬ ነው የሚሄደው። በእነሱ አስተምሮ የተለየ ነው የሚል ቢሄድ ከመጽሐፋቸው ከጻፉት ላይ እንደው ከሌ መላከ ሰላም ከሌ መከላከ ጽጌ ከሌ እያልክ እንድጠቅስልኝ ሳይሆን መጻሕፍታቸው ላይ በሃይማኖት አበው ላይ በሰለስቱ ምስለ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ከብሉይ ኪዳን ከአዲስ ኪዳን እስከ ብሉይ ኪዳን ከመጽሐፈ ሊቃውንት እስከ መጽሐፈ ቀለሚንጦስ ድረስ ያለውን አተታ ብናነሳ እንጂ የኢትዮጵያ ኦርቶዶክስ እኔ እኮ በተዋሕዶ እስመ ተዋሕዶ አይነት ዓለም ተዋሕዶን ያገዝኩና ለምንታው ይሄንን ማንና ምን አድርጋችሁ የምታስቡት ለምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጂ ኢትዮጵያ ኦርቶዶክስ ቅባት የሚል ታፔላ የለም ብላችሁ የምታነሱ ስለ ነገረ ተዋሕዶ እኛ እናምናለን። ተዋሕዶና በተዋሕዶ ከበረ የሰማይና የምድር ልዩነት ያላቸው ናቸው ነው እኛ ቢላችን። ስለዚህ እምትኮንነኝ ከሆነ መጻሕፍትን አንሳልኝ። ከዛ ውጭ እነከሌ እንዲህ ነው የሚከተሉ እንደዚህ ነው ማይረጋቸው ስልጣናቸው እንዲህ ነው። አቡነ ማትያስም ሲመረጥ እኔ ሰርቲፊኬት ከመንፈስ ቅዱስ የለኝም እና ይቅርታ ጨርሻለሁ። ሐሳብን የምትጠይቀኝ ካለ ጠይቀኝ። ይቅርታ እሱን አይደለም አሁን ዛሬ የሚያልቅ አይደለም። አሁን የውይይቱ ዛሬ የምንጨርሰው አይደለም። ስለዚህ ተረጋግተን የምንወያይ ከሆነ እናስቀጥለዋለን። አመት ሊፈጅ ይችላል፣ 2 አመት ሊፈጅ ይችላል። ወደ ዋናው ጉዳይ እንገባለን። ከዛ በፊት ግን ማጥራት ያለብን ነገር ስላለ ነው። ኦኬ እሺ፣ እንደሱ ከሆነ
በቅባ መንፈስ ቅዱስ ከበረ አትልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅባ መንፈስ ቅዱስ ከበረ ብላ አትልም ትላለች ብለው የሚሉ ከሆነ ማስረጃ ያምጡልኝ። እሺ የማትልበትን ኬዝ እስኪ መጽሐፍ ላይ ጥቀስልኝ። ምዕራፍ ቁጥር እዚህ ላይ በቅባ መንፈስ ቅዱስ አልከበረም የሚልበት አለ ብለህ የምትጠቅስልኝ ካለ በቅባ መንፈስ ቅዱስ ከበረ ማለት ምን ማለት ነው? አስረዳኝ ገብርኤል። ሲሉ አልሰማንማ ሲሉ አልሰማንም። በጉባኤም በተለያየ አስተምሮ ሊቃውንት ሲያስተምሩ ይሄን አልሰማንም። ወልድ ዋሂድ እሺ ጥሩ ይቅርታ ገብርኤል ላፈንህ። እንግዲያውስ ወልድ ዋሂድ በተዋሕዶ ከበረ የሚል እስቲ ከሊቃውንት መጽሐፍ ጥቀስልኝ። ገብርኤል አንተ ጋር ነኝ፣ ጥቀስልኝ እኮ ነው የምልህ። ተደርበው አይናገሩ። ተደርቦ መናገር አይቻልም። አሁን ሲናገሩ እያዳመጥኩት ነው። የሚናገሩትን በሙሉ ተቀብዬ ሳይሆን ለመግባባት መጀመሪያ መደማመጥ ስለሚያስፈልግ ነው። እየነገርኩት ነው። በቅባ መንፈስ ቅዱስ ከበረ ብሎ የሚለውን የወልደ አብን መጽሐፍ እኮ ቅዱስ ሲኖዶስ አውግዞታል። እርስዎ ግን በቅዱስ ሲኖዶስ ያወገዘውን መጽሐፍ ወልደ አብ ትክክል ነው ብለው ሲሉ ሰምቻለሁ ትናንትና። ዛሬም ይህንን ጠይቆታለሁ። ወልደ አብ ትክክለኛ መጽሐፍ ነው ብለው ያምናሉ? በአጭር ቋንቋ በደንብ በጣም አምናለሁ። ወልደ አብ የሚለው መጽሐፍ ትክክለኛ መጽሐፍ ነው ብለው የሚያምኑ ከሆነ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወገዘው መጽሐፍ ስለሆነ እርስዎም አብረው የተወገዙ ኖት። ስለዚህ በምን አይነት ሎጂክ በምን አይነት ካልኩሌሽን ነው እርስዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ሊሆን የሚችሉት? እስኪ የተወገዘበትን ምክንያት ጥቀስልኝ። ወልደ አብ ስህተቱ ምንድን ላይ ነው? በቃ በምን ምክንያት አይደለም። ቆይ አይደለም የወሎት እኔ ግን እንደ በቃ እርስዎ ሲናገሩ አዳመጥኩ አይደል? እኔንም ደግሞ ያዳምጡኛ። እንደዚያ ነው መሆን ያለበት። አሁን የመጨረሻ ጥያቄ ነው የምጠይቀዎት። ወልደ አብን ቅዱስ ሲኖዶስ አውግዞታል። የተወገዘውን ወልደ አብን ትክክል ነው ብለው የሚሉ ከሆነ አብረው ከመጽሐፉ ጋር የተወገዙ ነው እርስዎ። በምን ካልኩሌሽን ነው በምን ሎጂክ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ሊሆኑ የሚችሉት ነው? ይሄንን ይንገሩኝ። እንደው ካለም አይ በቃ ለምሳሌ አሁን የአርዮስ ትምህርት ተወግዟል። አርዮስና ትምህርቱ ተወግዟል። የአርዮስን ትምህርት የሚከተሉ ሰዎች በሙሉ ከአርዮስ ጀምሮ እስከ ዛሬ ድረስ ያሉ ሰዎች በሙሉ በሰለስቱ ምዕት የተወገዙ ናቸው። እንደዚያ ነው የምንረዳው። ስለዚህ ቅዱስ ሲኖዶስ ያወገዘውን ወልደ አብን የሚቀበሉ ከሆነ አብረው ከወልደ አብ ጋር የተወገዙ ኖት። የተወገዙ ከሆኑ ደግሞ በጉልበት ነው እንዲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል መሆን የሚችሉት? ይሄን ያስረዱኝ። እንደው በዚህኛው መንገድ አባል መሆን እችላለሁ ብለው የሚናገሩበት መልካም። አመሰግናለሁ። ጥያቄ መልካም ነው፣ ሰናይ ነው ገብርዬ። በጣም ስለምልብህ ይቅርታ። እሺ አርዮስ ሲወገዝ የጥበብ ፈጠረኒ ያለውን በመለኮቱ ብሎ ሊቃውንት ይህ ስለማይሰድ በእንተ ተስብቶ ባይለምሮ ቀናይ በሆነ ነበር። ቄርሎስ በወቅቱ ወለደኒ ተብሎ የኔታ አሁን እኔ ይሄን እንደምሳሌ ያመጣሁ እንጂ እኔ ጥያቄ እርሱ ላይ ነው። በቃ እርሱ ላይ ነው። ወልደ አብ የሚባለው መጽሐፍ ተወግዟል አልኮት። በደንብ ያዳምጡኝ ለመጨረሻ ጊዜ። ወልደ አብ ተወግዟል። የተወገዘው ወልደ አብ ደግሞ ትክክለኛ አስተምሮ ያለው መጽሐፍ ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ይህንን አውግዞታል። ያወገዘውን መጽሐፍ ትክክል ነው ብሎ የሚቀበል ሰው ደግሞ አብሮ የተወገዘ ነው። አብረው የተወገዙ ሲሆኑ ለምንድን ነው በምን ሂሳብ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነኝ ብለው የሚሉት? ህብረቱ ላይ እንደሌሉ ነው የምናምነው እኛ። ምክንያቱም የተወገዘው መጽሐፍ ስለተቀበሉ ከህብረቱ ተለይተዋል ብለን ነው የምናምነው። እና እንዴት አድርገን ነው ይሄን የምናስታርቀው? መልካም ገብሬ፣ ይኸውልህ እኔ እኮ ሀሳብ ተረዳሁ እኮ አይደለ? ነገርከኝ። አንድ ነገር ለመወገዝ አልኩ ማስረጃ የለውም ወይ? ያወገዘው ማን ነው? ሲኖዶስ ነው አልከኝ። ያ ሲኖዶስ የምትለው አካል የሰጠው ፊድባክ ለዚያ ትችቱ ምንድነው? አንተ ተረድተለታል። አሁን ለምሳሌ ዛሬ ፕሮቴስታንት ተሰብስቦ ኦርቶዶክስ ሃይማኖት አይደለችም ብሎ ያውግዝልህ አይደለ? አወገዛት። ኦርቶዶክስ አይደለችም ማለት ነው ወይስ እኔ አሁን አንተ ተነስተህ እኔን አወገዝከኝ? አየህ፣ አንተ እኔን ስላወገዝከኝ እኔ እዚያ እምነት ተከታይ አይደለሁም ማለት ነው?
ምክንያቱም የኔን የምወገዝበት ምክንያት ልትነግረኝ ይገባል። ወልደሃብሽ ኑፋቄ ነው አልከኝ አንተ እንዴ? ጌራ መድኃኒት ብዙ ነገሮች ተዘጋጅተውለታል። ኑፋቄነቱን ጥቀስልኝ፣ አስረዳኝ፣ ጥቀስልኝ፣ ግለጽልኝ። እነከሌ አውግዘውታል እኮ አይደለም። ይሄ እኮ ትሩዝ ነው። ጎረቤት ከጎረቤት ሲጣላ ስንት ነገር ነው የሚዳረገው። ይሄ አይደለም እኮ ገብሬ የምልህ በእውነት እውነቴን ነው የምነግርህ። አንተም እኔም መጽደቅ ነው የምንፈልገው፣ መንግስቱን መውረስ ነው። ወይም ሱስ ኖሮብን እኔም የመናገር ሱስ ኖሮብኝ አንተም የመናገር ሱስ ኖሮብህ አይደለም እኔን የምትታገል እኔም አንተን የምታገል። ይህ ሁሉ የሚያታግለን እዚህ ቦታ ላይ ተቀምጦ የምታየው ትውልድ የመንግስተ ሰማያት ጉዳይ ሆኖበት ነው። ስለዚህ የመንግስተ ሰማያት ጉዳይ ከሆነ ደግሞ እውነቷን ማውራት አለብን። እውነትን ለማውራት ደግሞ አልከው እኔ ለምጠይቅ ጥያቄ ተወግዟል አልከው እኮ አዎ ሲኖዶስ አወገዘ። እሺ አውግዝ። የተወገዘበት ምክንያቱ ምንድነው? ጥቀስልኝ አልኩ። አንተ እንደተወገዘ አምናል፣ እኔ እንዳልተወገዘ ነው የማምን። አንተ በጣም ብዙ ወልደሃብ የተወገዘበት በጣም ብዙ ምክንያት ስቶሪ ስክሪን እየጠፋብኝ ያስቸግረው ነው። እንግዲያውስ የቅዱስ ጴጥሮስ የቅዱስ ጊዮርጊስ መስቀል ይሰገድለታልን? ገብቶ ንገረኝ። እንኳን መስቀሉ ለእርሳቸውም አይሰገድላቸውም። መስቀል ግን የባህሪ ልጅ የሆነው ስጋው ቢቆረስበት ደሙ ቢፈስበት እሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክብር ተብሎ ይሰገድለታል ይላሉ። እና ለቅዱሳኑ መስገድ እንደማይገባ ነው እዚህ ጋር የሚናገረው። ለቅዱሳን እናቶች መስገድ ይቅርና ለቅዱሳን ልጆቻቸው ስግደት አይገባም እያለ ነው የሚናገረው ይሄ መጽሐፍ ይላል። አዎ ጥሩ ይላል አውቃለሁ። መጽሐፉና ተነስቶ ብዙ ሰዓት እኮ በቃ ስንት ሰዎች ጋር ተነጋግረናል። ነገብረ መድኅን ላይ ነስምዐኮነ ላይ አይሰገድም ያለው ስንት አይነት ስግደት አለ? እስኪ አንተ ልጠይቅህ። ወልደሃብ አይሰገድም ብሎ ያስቀመጠው የባህሪ ስግደትን የጸጋ ስግደትን አይደለም። የባህሪ ስግደት ሊሰገድላቸው አይችልም። ደፍሬ እነግርሃለሁ። አሁንም አየህ ለቅዱሳን እናቶች ለመስቀሉ እንዲሁም ከቅዱሳን ለትውልደ ጻድቃን የተባረኩ ክብረ ወልስተ ቤቱ ተብለው ለተወለዱት ለነዛ ከቅዱሳን ቤተሰቦች ለወጡ ልጆች የባህሪ ስግደት አይሰገድላቸው። ገባ? ወልደሃብም እያተተ ያለው ስለ ባህሪ ስግደት እንጂ ስለ ጸጋ ስግደት አይገባቸውም ብሎ አይናገርም። በሌላ አንቀጽ ላይ እንደሚሰገድም ያትታል። አየህ ግን እሱን ነው እያነሳልህ እየጠቀሰልህ ያለው። ከዛ ውጪ ግን አልኮ ከላይ እንየው ከተባለ ጌራ ገጽ 43 46 ላይ ስታመጣልህ የጌራ መድኃኒት ላይ እንዳንተ ከሆነ ቃለ ጽድቁ ለአብ ላይም ገብተን የምናየውን ከሆነ ዝም ብለህ ብድግ አልገን ከላይ የምናየው ከሆነ አብ ወላዲ ወልድ ወላዲ መንፈስ ቅዱስ ወላዲ ሰራጺ ብሎ አስቀምጦልሃል። እንደዚህ በቃ የሆነች የታይፒስት ረር ፕላስ ደግሞ ከላይ ያንበዋ ለምልክት ጥንት እስከ ተፍጻሜታ ንባብ ይቀጥል ወትርጓሜ ያለችዋን ነገር ትተን የምንጓዝ ከሆነ እኔም የምተቻቸው ብዙ መጻሕፍቶች አሉ። ከመቸለት ወዲህ ነው። እስኪ አሁን አክሲማሮስ ኤጲፋኒዮስ ካዘጋጀው ውጭ ወልደ ሐዋዝ ያዘጋጀውን አክሲማሮስ አይተዋል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅባት ማለት ጌታችን ኢየሱስ ክርስቶስ የነሳውን ስጋ ነው ብሎ አስቀመጠ። እዛንኛው ላይ አክሲማሮስ ቅባት ማለት መንፈስ ቅዱስ ነው ይላል። ቃለ ጽድቁ ለአብን ያዘጋጁ ሰዎች ቅባትን ያመጣው አልፎንስ ቤንዴዝ ነው ይላሉ። ጌራ መድኃኒትን የጻፈው አባይነ ካሴ ደግሞ ማለም ጴጥሮስ ነው ይላል። አየህ እንዴት ነው አሁን እንደዚህ አሁን ይሄን ልትተቸው የምችል? እና እሱ የተቀመጠልህ ነው። ገብርዬ በጣም ይቅርታ ግን እኔ እንደው ውድ ኦርቶዶክሳውያን እውነቴን ነው በጣም ይቅርታ። እኔ ስጮህ የሆነ ነገር እንዳይሰማል። ጥያቄን እኮ የመጀመሪያው ጥያቄን እኮ በቃ ዘለልከው አልሆነም። በጣም ይቅርታ ግን አንድ ጊዜ አንቷን ያልኩ ስለሆነ የመጀመሪያው ጥያቄ ዘለዋል። ስለዚህ አሁን አንተ በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህብረት አባል አይደለህም ባጭር ቋንቋ ነኝ። አንተ ገብርኤል ልንገርህ አንተ እኮ አይደለም በግድ አይደለም ብለህ የምትከለኝ። ይህ እኮ እምነት ማለት እኮ ይኩነኒ በከመ ትቤለኒ አስብ ማመን መታመን ነው። አንተ ሰዎች ሲፈልጉ ፈቀቅ የሚያደርጉ ሲፈልጉ የሚያመጡ አይደለም። እኔ በመጽሐፍቷ አምናለሁ፣ በዶግማዋ በቀኖኗ አጓዛለሁ። ዶግማዋ ቀኖኗ ማለት ደግሞ ሰዎች አይደሉም። ሰዎች የጻፏቸው መጻሕፍቶች፣ ሰዎች ያወጇቸው ሐተታዎች ናቸው። እነዚህ ሐተታዎች ደግሞ ብራና ዳምጠው ቀለም በጥብጠው የጻፉት እንጂ ዛሬ ጮማ እየቆመጡ ቢራ እየጨለጡ በሚጻፍ ታሪክ አላምንም። ደግሜ የምነግርህ አላምንም። በምን ተፈትኖ ነው ለመወገዙ መንፈስ ቅዱስ ገብቶላቸው? ከህብረቱ ውጭ እኮ አሁን ይኸውልህ በጣም ይቅርታ ግን ከህብረቱ ውጭ ነህ። ከህብረቱ ውጭ መሆንህን የሚያሳየው ደግሞ ምንድነው? ህብረቱ አይ ይሄንን አልቀበልም ይሄኛው አስተምሮ ምንፍቅና ነው ብሎ ያለውን አንተ በተለየ ሁኔታ አይ ትክክል ነው ብለህ ካልክ እኮ ከህብረቱ ውጭ ነህ ማለት ነው።
አሁን ለምሳሌ 16 ሰው እዚህ አለ። ከ16 ውስጥ 15ቶቻችን የተስማማንበትን ጉዳይ አልቀበልም ካልክ ከኛ ከ15ቱ ውጭ ነህ ማለት ነው። ስለዚህ ከህብረቱ ትለያለህ ማለት ነው። ህብረቱ አውግዞታል እያልኩ ነው ይሄን ሐሳብ። መልካም እሺ፣ እኔ አንድ ጥያቄ ልጠይቅ። በመቶ እብድ መሀል አንድ ጤነኛ ሰው ቢኖር እብድ የሚባለው ጤነኛው ነው ወይስ እብዶች ናቸው? መልስልኝ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት እብድ ናቸው እያልከኝ ነው? ነው ትስኮር ይኸውልህ፣ ተረዳኝ። እኔ አባቶችን የምለው ደፍረህ ተናገር ልግባ እያልክ ነው? እሺ መልካሙ ደህና ዋልክ። ገባ። እሺ ገብሬ ታገስ። እኔና እሱ እናወራለን። እየቋጫችሁት ሂዱ። ዝም ብለን እያዳመጥን እየታዘብን ነው። ብዙ ሰው የሚታዘብ ስላለ ማለት ነው። የዚህ ከስግደቱ ጋር በተገናኘ ጠይቃቸው የባህሪ ስግደት ነው ብሎ አጭበርብረው ለማለፍ ነው የሞከሩ። የባህሪ ስግደት አይልምም። ስለ ባህሪ ስግደትም አይደለም እያወራ የመጣ። የባህሪ ስግደትም ከሆነ እንደተረዳው እሱ የባህሪ ስግደት ነው እንበለው ይሁን። ግን ዝቅ ብሎ ሰግድ ለእግዝእትነ ማርያም ተብሎ ለድንግል ማርያም ይሰገድላታል ይላል። ለእግዝእትነ ማርያም ለድንግል ማርያም የምንሰግደው ስግደት የባህሪ ስግደት ነው ብሎ ነው የሚያምን። ቆይ ልጨርስል። ያንን እዛ ያለውን ነው በማጭበርበር የምናልፈው እንትን የለም። ለእግዝእትነ ማርያም ይሰግዳል የሚለው ስማኝ መልኬ፣ ይቅርታ አድርግልኝ። አይደለም እስካሁን እኮ እኔ እኮ አልተናገርኩም፣ ዝም ብዬ ያዳመጥኩህ እኮ ይሄን ያህል። ለዛ ነው አይደል እንዴ? ማጭበርበር አያስፈልግም። እሰግድ ለእግዝእትነ ማርያም ተብሎ ይሰገድላታል ለሷ ይላል። ለእመቤታችን የሚሰገደው ስግደት የባህሪ ስግደት ነው ብለህ ነው የምታምን እንዴ? እንዲህ አድርጎ ማጭበርበር የለም እኮ። ዝም ብሎ ጠየቀህና ዝም ብሎ አለፈ፣ ዝም አለ። ደመለስልህ። እኔ እስቲ ወንዘ ታሰግድ ሎቱ የሚለውን ተርጉምልኝ እስቲ፣ ተርጉምልኝ። ይሄንን ብቻ ተርጉምልኝና እንሂድ። ወንዘ ታሰግድ ሎቱ ይላል። ተርጉማት እስቲ። አዳምጠኝማ። አዳምጠኝ አይደለም አንተ ብቻ የምትናገረው እንድሰማህ አይደለም እኮ። መልካሙ መሞከር እኮ ነው። አሁን እኮ ወልደ አብን አንስተህለታል። ወልደ አብ የሚባለው ለምንድን ነው የተወገዘ? ወልደ አብ ለምን ተወገዘ አልከው። ይሄ እዚህ የተለጠፈ አለ በዚህ ምክንያት ለምሳሌ አለ። ለቅዱሳን ስግደት አይገባም ነው። ይሄ እኮ ቀጥታ አማርኛ ነው። ለጻድቃን እናቶች ይሰገድላቸዋል፣ እንኳንስ ለእናቶቻቸው ለእርሳቸውም አይሰገድም። ይሄ ማለት ለጻድቃን እናቶች እንኳን ቀርቶ ለጻድቃን ለልጆቻቸውም አይሰገድም ነው። ጨረሰ። ይሄ አይሰገድም ማለት ለመስቀሉም እንደዚሁ መጣ። ለቅዱስ ጴጥሮስ ለቅዱስ ምናምን ብሎ በመስቀልም የቅዱስ ጴጥሮስ የቅዱስ ምናምን የሚባል መስቀል ፈጠረ ይፍጠር። ከዛ ለዛ ይሰገዳሉ ያለ እንኳን ለሱ ለራሳቸውም አይሰገድላቸውም ማለት ለነማን ነው? ለቅዱሳኑ ነው። ግን ለእመቤታችን ግን ወላዲት አምላክ ስለሆነች እንሰግድላታለን። ይሄንን ያነሳ የባህሪ አምላክ የባህሪ ስግደትን ነው ስትለን መጣህ። እሺ ይሁን አለ። ለእመቤታችን የምንሰግደው የባህሪ ስግደት ነው ወይ? አምላክ ናት ብለን ነው። የባህሪ ስግደት እኮ ለአምላክ የሚቀርብ ስግደት እኮ ነው። ይሄንን ስግደት ለእመቤታችን እናቀርባለን አምላክ ናት ብለን ወይ ነው። ይሄንን የምትሉ ከሆነ ደግሞ እመቤታችንን ምንድነው እንዴት ነው እንትን የምትሉ? እሱ አንድ ስህተት ስላለበት የተወገዘበት ነው። ሌላ ትናንትና ያነሳውልህ አለ ጋራ ምንም እንትን ስላላልክ ስላለፍነው ስላልመለስከው ምንም እንትን አንልም። እሱ ያስወግዛል። ይሄ መጽሐፍ ዞሮ ዞሮ በምንም ይሁን በምን ተወገዘ በቅዱስ ሲኖዶስ። ይሄ መጽሐፍ ከተወገዘ እኔ እቀበለዋለሁ ካልክ የተወገዘውን ይዞ የተገኘም አብሮ የተወገዘ ነው። እኔ ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነኝ አልክ። አባል እንደሆንከው እናውቃለን። አባል የሆንክ ግን ደሞዝ ለመብላት ነው። ቆብ አድርገህ በምንኩስና ስም ደሞዝ የሚከፈልህ ሰው ነው። ስለዚህ ገንዘቡን ስለምታገኝ አባል ነኝ ልትል ትችላለህ፣ ገንዘብ ስለሚከፈልህ። ስለዚህ ይሄንን ገንዘብ ማግኘቱን ከሆነ እንደ አባልነት የቆጠርከው እሱ ምንም እንትን አይደለም፣ ከዚህ የሚቆጠር አይደለም፣ ከሃይማኖት ጋር የሚቆጠር አይደለም። በ99 እብድ መካከል የምገኝ አንድ እውነተኛ እኔ ነኝ እያልክ ነው ያለ። 99 እብድ የተባሉ የቅዱስ ሲኖዶሱ ከሐዋርያት ሰንሰለት የመጣው ሐዋርያት
ከሐዋርያት የመጣው የክህነት ቅብብሎሹ የእብድ ስብስብ አድርገህ የምትቆጥር ከሆነ ያበድክ እኮ አንተ ነህ። እንዲህ ሐዋርያት አበዱ እንዴ? ሐዋርያት የተቀበሉት ክህነት ከክርስቶስ የመጣ ነው። ክርስቶስ ከሐዋርያት ሲወርድ ሲያያዝ በቶ ዛሬ ያሉ አባቶቻችን ላይ ክህነቱ አለ። ይሄንን ክህነት ነው አባቶቻችን ይዘው ያሉ። 99 እብድ ስትል እያወራህ ያለ ስለ ሐዋርያት እንደሆነ የሐዋርያቱን ጉባኤ የሰለስቱ ምዕትን ጉባኤ ነው የእብድ ስብስብ እና በዛ መካከል የሚገኝ አንድ ጤነኛ እኔ ነኝ ያልክ። ምናልባት በሰለስቱ ምዕት መካከል የተገኘ አንድ በሽተኛ ቢኖር ማን ነው ታውቀዋለህ? አርዮስ ነው። በ200 ሊቃውንቱ መካከል የተገኘ አንድ እብድ ቢኖር ማን ነው? ንስጥሮስ ነው። ታውቀዋለህ? ይሄ በእያንዳንዱ ጉባኤ ላይ የነበረው ነው። ስለዚህ እንደዚህ አይነት እብደት ስላለ በቤተ ክርስቲያኑ አባል ነኝ አልክ፣ ስሟን ተጠቀምክባት፣ አጌጥክባት፣ ደሞዝ ታገኝባታለህ፣ ትበላባታለህ፣ ትጠጣባታለህ፣ ሌላም ልታደርግባት ትችላለህ። ነው መቀበል መልካሙ ልስጥህ እንዴ? እስኪ ና እናንተ ግን መጻሕፍት እናንሳቸው እስኪ እናወራ። ምንድነው ካንተ ጋር እኔ መጽሐፍ ይኸውልህ፣ ቃል ላይም ስራዬን አስፈትተኝ አዳምጠኝ። ቃል ላይም ስራዬን አስፈትተህ 10 ጊዜ እየደወልክ 10 ጊዜ እየጻፍክ 10 ጊዜ ሪከርድ እያደረግክ ስትል ውለሃል ስትልክልኝ። እኔ ካንተ ጋር የሚያከራክረኝ ጉዳይ የለም። ሃይማኖቴ ከሃይማኖትህ፣ ምግባሬ ከምግባርህ፣ ቀኖናዬ ከቀኖና፣ ስርዓቴ ከስርዓት አይገናኝም እኮ። እኔ ካንተ ጋር ለምንድነው ጊዜ ማጠፋ? ለምንድነው ጊዜ ማቃጠል ብያለሁ እኮ። ዕውቀትን የናንተ እንድንለካካ ነው ወይ? እስኪ ወንድ ከሆንክ እስኪናና ምናምን አልከ። እኔ እኮ አንተን እሽኮኮ ተሸክሜ እኮ አንድ ምዕራፍ ወይ 2 ምዕራፍ ተሸክሜ ልሄድ አይደለም እኮ የተፈጠርኩ እና ዓላማ አለው። አሁን ሰው እኮ የሚነጋገር ከሚያምን ሰው እኔ እንደዚህ ነው ወይ አንተ ሃይማኖት እንደዚህ ነው ብለህ ብትመጣ ወይ እኔ እንደዚህ ነው ብለህ ብትመጣ እንነጋገራለን። መለካኪያ ሚዛን በሌለበት አንተን አሁን ካንተ ጋር የምንነጋገረው የምንወያየው በምንድን ነው? ሚዛን እኮ ያስፈልገናል እኮ። መጨረሻ ላይ እኮ ይሄ እውነት ነው ይሄ አይደለም ብሎ የሚል መለኪያ ሚዛን ያስፈልገናል። ከዛ ውጭ ስናወራ ብንውል ስናወራ ብናድር አንተ የምታወራ ስላንተ ሃይማኖት ነው፣ እኔ ምነግርህ ስለኔ ሃይማኖት ነው። በምንድነው አንተ እኔን የምታስረዳኝ? ነው እንፈታተ ወንድ ከሆንክና ምናምን ብሎ የሚፎከርበት ይሄ ጦር ሜዳ አይደለ፣ ትግል አንገጥም፣ ምንም ነገር እኮ የለም። ሃይማኖት እኮ ነው። እኔም ማመን ወልደ ማርያም በተዋህዶ ከበረ ብዬ ነው። ወልደ ማርያም በተዋህዶ ከበረ ስል ቃል ከስጋ ጋር ሲዋሃድ አካላዊ ቃል መለኮት ነው፣ ክቡር አምላክ ነው። ይሄ ክቡር አምላክ ከስጋ ጋር ሲዋሃድ ያን የተዋሃደውን ስጋ ክቡር አምላክ አደረገው። በቃ ሌላ ውስጥ የለው። ያንተ እምነት ቃል ከስጋ ጋር ተዋሃደ። ቃል ከስጋ ጋር በተዋሃደ ጊዜ ቃል በስጋ ርስት አምላክነትን የሚሻ ሆነ፣ አምላክ መሆንን ፈለገ። ይሄንን አምላክ መሆንን ሲፈልግ ወዲያውኑ አብ በፍጥነት ተመለከተና ያለ መስፈርት መንፈስ ቅዱስን ሰጠው። የዛን ጊዜ አምላክ ሆነ ብለህ ነው የምታምን። እኔ ክቡር አምላክ ሆነ የምለው ስጋን ነው አከበረው የምል። ማን ነው ያከበረው? የተዋሃደው አካላዊ ቃል። ስለዚህ ቃል አክባሪ ስጋ ከባሪ ብዬ ነው የምናገረው። ማዕዱ ግብር አድርግልኝ እስቲ። ማዕዱ ግብር መልካሙ እስኪ አንድ ግብር አድርግልኝ። አንተ የምታምነው ከበረ የምትለው ስግው ቃልን ነው። ቃልና ስጋ ከተዋሃዱ በኋላ ነው ክብርን የምታወራው የምታነሳው፣ መንፈስ ቅዱስ አከበረው የምትል። ስለዚህ በምን ታምር ተገባብተን ነው እኔ እንደዚህ ነው የምልህ? ስንቱን መጻሕፍት ነው እኔ እንትን የምልህ? ሃይማኖት አበው ይዘዋል እኮ አንተም የተሸከምከው መጽሐፍ ነው የሚጠቀሰው። ምናልባት ገሌ እንደዚህ ጽፎታል ገሌ ምናምን ብላችሁ የምታጭበረብሩት ይሄ ብራን ነው የምናምን የምትሉት በቃ ሙሉ እንትን አለ፣ ቅጥፈት አለ። እሱን አንስተን አይደለም እንትን የምንለው የምንነጋገረው የምናወራው። አሁን አንተ ጉዳይ እንደው ጠቅለል ሲል ከኛ ጋር ቅድምም ብያለሁ በውስጥ ከኔ ጋር ያለው ጉዳይ ምንድነው? የፈለከው ጉዳይ ምንድነው? ማወቅ ነው የፈለክ? ዕውቀት መለካካት ነው የፈለክ? እንደዚህ ያደረኳቸው ማለት ነው የፈለክ? በጠበጥኩት ማለት ነው
ወይም በቃ ክብርና ዝና ከንቱ ውዳሴ ነው ፈልገህ የመጣ ምንድነው ፈልገህ የመጣ ብያለሁ ቃሉ። ስለዚህ አንተ በቤተ ክርስቲያን ውስጥ አለ ጊዜ ሰጥቶ እንክርዳዱ ከስንዴው ጋር የሚለይበት ጊዜ አለ አይደል? የዛን ጊዜ ከደሞዝ ምናምን የምትታገድበት ጊዜ ከመጣ የዛኔ ነው አንተ ምናልባት ምንድነው ሃይማኖቱ ብለህ ልታስብ የምትችል። አሁን እየበላህ ነው እየጠጣህባት ነው በቤተ ክርስቲያን ቆቡን አድርገዋል። ያ ስለሆነ ምንም እንትን ልንልህ አንችልም አሁን ባለው ሁኔታ። ስለዚህ እምነትህን ሰምተናል። በቃ ያልከውን ነገር እምነትህን ሰማን። በመንፈስ ቅዱስ ከበረ ብዬ ነው ማምን አልክ። እኛ በተዋህዶ ከበረ ብለን ነው ምናምን አልን። በቃ ጨረስን። እዚህ ላይ ጉዳይ ምንድነው? ሌላ ከዛ በላይ ከዚህ የዘለለ ሊያሰድህ የሚችል ጉዳይ የለም። ለምን ጊዜ ፈልገህ አሁን እንደዚህ ጊዜ አጥፍተህ እዚህ ከኛ ጋር የምትጨቃጨቅበት ምስጢር ራሱ ግልጽ አይደለም። አልገባኝም። እኔ ከዚህ መካከል ሌሎችን ወስዳለሁ ብለህ ተው መልካሙ ተው ግድ የለህም። አሃ ቆይ ዲያቆን አንድ ዲያቆን ቆይ ዲያቆን አንድ ቆይ ሚውት አድርግ ዲያቆን። እግዚአብሔር ይስጥልን ቃለ ሕይወት ያሰማልን ዲያቆን መልካሙ።